Henry in the near post position here. How did he get that in? Genius at work. His name is Thierry Henry. ዋጓን ዩቲዩብ ዋጓን ገደርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ዛሬ ደግሞ በአርሰናል እግር ኳስ ክለብ ውስጥ እንደ ንጉስ የሚታየውና ክለቡ አርሰናልም ለአርሰናል ባደረገው አስተዋጽኦ ኤምሬትስ ስታዲየም ላይ ሐውልቱን ስላቆመለት ፈረንሳዊ ተጫዋች ቴሪ ዳንኤል ኦንሪ እንዴት የአርሰናል ንጉስ ለመሆን እንደበቃ እናያለን። ተከታተሉ። ቴሪ ዳንኤል ኦንሪ የአርሰናል ንጉስ። ስለ ታላቁ ፕሪሚየር ሊግ ስናወራ ሁል ጊዜ አንድ ስም ከሁሉ ጎልቶ ያስተጋባል። ቴሪ ዳንኤል ኦንሪ። ኦንሪ እንዲሁ ኳስ ተጫዋች ብቻ አልነበረም፣ ኳስን ወደ ጥበብ ማሳደግ የቻለም ነው። ከፓሪስ ጎዳኖች እስከ ሰሜን ለንደን የዘለቀው የእግር ኳስ ሕይወት ታላቅነት የጀመረው በነሐሴ 1999 ኦንሪ የአርሰናልን ክለብ በ11 ሚሊዮን ፓውንድ ሲቀላቀል ነበር። በዛሬ ጀግኖች ታሪክ ቆይታችን ታዲያ የፈረንሳይ ወጣት እንዴት የአርሰናል ንጉስ ለመሆን እንደበቃ እናያለን። ቴሪ ዳንኤል ኦንሪ የተወለደው በነሐሴ 17 1977 በሊሶሊስ ፈረንሳይ ነው። የኦንሪ የእግር ኳስ አቅም ገና ከጅምሩ ከፓሪስ ጎዳኖች እስከ ዝነኛው የክላራ ፎንቴን ስቴዲየም ጎልቶ የሚታይ ነበር። የመጀመሪያ ኮንትራቱን የፈረመውም በወቅቱ በአርሰን ቬንገር ይሰለጥኑ የነበሩት ለሞናኮ ሲሆን በ1996ም የፈረንሳይ የዓመቱ ወጣት ተጫዋች ሽልማትንም አሸንፏል። በ3 ዓመታት ቆይታ ከሞናኮ ጋር የ1996-97 የውድድር ዓመት የሊግ ዋን ዋንጫ አሸናፊ መሆን ችሏል። በኋላም በ1999 ዓ.ም ዛሬ ድረስ በጥሩ ወደማያስታውሰው ጁቬንቱስ ተዘዋወረ። በጁቬንቱስ 20 ጨዋታዎችን ብቻ የተጫወተ ሲሆን 3 ግቦችን ማስቆጠር ችሎ ነበር። በወቅቱ የጁቬንቱስ አሰልጣኝ የነበሩት ካርሎ አንቸሎቲ ኦንሪን ከክንፍ የማጥቃት ቦታ ይልቅ የክንፍ ተከላካይ አድርገው መጠቀማቸው የኦንሪን አስደናቂ ችሎታ ጁቬዎች እንዳይመለከቱ ያደረገ ዋና ምክንያት ነበር። ኦንሪ ስለ ጁቬንቱስ ሲያስታውስ እንዲህ ይላል። የተጫወትኩት ያለ ቦታዬ ስለነበር ትንሽ ተፈትኛለሁ። ያኔ በእኔ ላይ እምነቱን የሚጥል ሰው ያስፈልገኝ ነበር ሲል ተደምጧል። በነሐሴ ወር 1999 ዓ.ም አርሰናል ኦንሪን በ11 ሚሊዮን ፓውንድ ክፍያ አስፈረመው። በጣሊያን በነበረው ቆይታ የክንፍ ተጫዋች ሆኖ አቅሙን ማሳየት ያልቻለው ወጣት በብዙ ጥበቃዎች የተሞላውን ክለብ የኒኮላስ አኔልካን አጥቂ ቦታ ተረክቦ ተቀላቀለ። የመጀመሪያ 8 ጨዋታዎቹ ግን በፍጹም ሳይሳኩ እሱንም በጥርጣሬ አይን የሚያሳዩ ሆነው አለፉ። በወቅቱ ኦንሪ አንድም ጎል ማስቆጠር አልቻለም ነበር። ያኔ ደጋፊዎቹም ሚዲያዎቹም በእጅጉ ተጠራጠሩት። አሰልጣኙ አርሰን ቬንገር ግን ግድ የለም ትንሽ ጊዜ ስጡት፣ የዓለም ምርጥ ይሆናል በማለት በሱ ላይ ያላቸውን ጽኑ እምነት ይናገሩ ነበር። ተሻሻለ ወይም አደገ ሳይሆን በአስገራሚ ደረጃ ተመነጠቀ ወደሚባልለት ደረጃ ደርሷል። ከ1999 እስከ 2006 ዓ.ም ብቻ 369 ተሳትፎችን አድርጎ 226 ግቦችን አስቆጥረዋል። ይህም የአርሰናል የምንጊዜም ከፍተኛ ግብ አግቢ አድርጎታል። በ2002፣ 2004፣ 2005 እና 2006 ደግሞ የወርቅ ጫሞችን አሸንፏል። ኦንሪ ተቀናቃኞችን የሚያጥፍበት ፍጥነትና ንቃት፣ ኳስን የሚመታበትና ለሌሎች የሚያቀብልበት ቄም እንዲሁም በጨዋታ ወቅት የሚታይበት መረጋጋትና ስክነት ከሌሎች ተጫዋቾች
እጅግ ልዩ የሚያደርጉት መለያዎቹ ነበሩ። ከዚህ በተጨማሪ በ2004 ከሊቨርፑል ጋር በነበራቸው ጨዋታ ላይ ብቻውን ተጉዞ ያስቆጠራት ሶሎ ጎል፣ ቻርልተን ላይ በኋላ ተረከዙ ያስቆጠራት ቄንጠኛ ጎልና በዝነኛው የአርሰናል እና የማንቸስተር ዩናይትድ ጨዋታ ላይ በአየር ላይ እንዳለች አክርሮ በቮሊ ከመረብ የቀረቀራት ጎል ዛሬም ድረስ ከብዙዎች ሰዎች አእምሮ ውስጥ የማይጠፉ ጎሎቹ ናቸው። ከ2003 እስከ 2004 አርሰናል ማንም አድርጎት የማያውቀውን በማድረግ ያለ አንድም ሽንፈት 38 ጨዋታዎችን ተጫወተ። በእነዚህ ጨዋታዎች ወቅት ኦንሪ 30 ጎሎችን አስቆጥሯል። ኦንሪ ከ2002 እስከ 2003 በተደረገው የፕሪሚየር ሊግ ዓመት ከ20 በላይ ጎሎችን ያገባ እንዲሁም ከ20 በላይ ደግሞ ሌሎች ወደ ጎልነት የቀየሯቸውን ኳሶች አመቻችቶ ያቀበለ ወይም አሲስት ያደረገ ብቸኛው ተጫዋች ነበር። May the 15th, 2004, history has been made. Arsenal have gone through an entire league campaign. በ2005 ዓመተ ምህረት ደግሞ በኢያን ራይት ተይዞ የቆየውን ሪከርድ በመስበር የምንጊዜም የአርሰናል ከፍተኛ ግብ አስቆጣሪ ሆነ። በ2007 ዓመተ ምህረት ኦንሪ የደጋፊዎችን ልብ ያሳዘነ ውሳኔ በመወሰን በ16 ሚሊዮን ፓውንድ የዝውውር ክፍያ ወደ ባርሰሎና ተዘዋወረ። እስከ 2007 በነበረው ቆይታ 226 ጎሎችን ያስቆጠረውና 92 አሲስቶችን ያደረገው ጀግናቸው ክለቡን ሲለቅ ደጋፊዎች በእጅጉ ቢከፉም ውሳኔውን ግን አክብረው በደስታ ሸኙት። As the guy on the panel tonight, you always remember winners. That's the difference. Then you can play good football. ባርሳ ቆይታውም ሊዮኔል ሜሲ፣ ቴሪ ኦንሪ እና ሳሙኤል ኢቶ እየተባለ የሚጠራው ምትሃተኛ የሶስትዮሽ ጥምረት አካል በመሆን የ2009 የቻምፒዮንስ ሊግ ዋንጫ ማንሳት ችሎ ነበር። ተረት መሳዩ ጊዜ ደረሰና በ2012 ዓመተ ምህረት ኦንሪ በውሰት ከሄደበት የአሜሪካኑ ክለብ ኒውዮርክ ሬድ ቡልስ ድጋሚ ወደ አርሰናል ተመለሰ። ያኔም ከሊድስ ጋር በነበራቸው የኤፍኤ ካፕ ግጥሚያ ጎል አስቆጠረ። ግቡንም እንዳገባ እጁን በሰፊው ዘርግቶ ሄዶ አሰልጣኙ አርሰን ቬንገርን በማቀፍ የማይረሳ ትዝታን ከተበ። ከዛ ድርጊት በኋላ ኦንሪ ወደ ቤቴ ተመልሼ መጣሁ፣ ጎልም አገባሁ፣ ከዚህ የተሻለ ታሪክ ልጽፍ አልችልም ሲል አስተያየቱን ሰጥቶ ነበር። ኦንሪ በአርሰናል መለያ በጠቅላላ 377 ጨዋታዎችን አድርጎ 228 ግቦችን አስቆጥሯል። ከነዚህ መሃል 175ቱ በፕሪሚየር ሊግ ላይ ያስቆጠራቸው ግቦች ነበሩ። እንዲሁም 92 አሲስቶችንም ማስመዝገብ ችሎ ነበር። ኦንሪ ከክለቡ ጋር 2 የእንግሊዝ ፕሪሚየር ሊግ ዋንጫን በ2001 እና 2002 የውድድር ዓመትና በ2003-2004 የውድድር ዓመት ማለትም ኢንቪንሲብል ሲዝን 3 የኤፍኤ ካፕ ዋንጫዎችን በ2001-2002 የውድድር ዓመት በ2002-2003 የውድድር ዓመትና በ2004-2005 የውድድር ዓመት 2 የኤፍኤ ኮሚዩኒቲ ሺልድ በ2002 እና 2004 ከአርሰናል ጋር በቆየባቸው ጊዜዎች ያነሳቸው ዋንጫዎች ሲሆኑ በግሉ ደግሞ 4 ጊዜ ፕሪሚየር ሊግ ኮከብ ጎል አስቆጣሪ ሆኖ በመጨረስ የወርቅ ጫማን ሲያገኝ 2 ጊዜ ፕሮፌሽናል ፉትቦለርስ አሶሲዬሽን የዓመቱ ምርጥ ተጫዋች፣ 2 ጊዜ ፉትቦል ራይተርስ አሶሲዬሽን የሚያዘጋጀው የዓመቱ ምርጥ እግር ኳስ ተጫዋች፣ 2 ጊዜ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ክብሮችን አግኝቷል። Arsenal turn the
smile now on the face of አርሰናል የዚህ አስደናቂ ተጫዋች ክብርን በሚመጥን መልኩ ኤምሬትስ ስቴዲየም ውጪ ላይ ሐውልቱን አቁሞለታል። ደጋፊዎቹም ዛሬ ድረስ ቫቫቡ ምን ያዜማሉ፣ ስሙንም ጎል አድርገው ይዘምራሉ። የእግር ኳስ ጠቢቦች ተጫዋቾችና ተቀናቃኞችም ጭምር በፕሪሚየር ሊግ ታሪክ ውስጥ እንደ ክስተት የሚቆጠር ምርጥ ተጫዋች ሲሉ ያሞግሱታል። ስለ ኦንሪ ከተናገሩ ሰዎች መካከል አንደኛው አርሰን ቬንገር እንዲህ ሲሉ ስለሱ መስክረዋል። እስከ ዛሬ ካሰለጠንኳቸው ተጫዋቾች ውስጥ አንዱ ታላቅ ተጫዋች ኦንሪ ነው ሲሉ፣ ደጋፊዎቹ ደግሞ እግር ኳስን እንድናፈቅር አድርጎናል ይሉታል። ኦንሪ እንዲሁ ጎል የሚያስቆጠር ተጫዋች ብቻ አልነበረም። ሰዎች የሆነ ስሜት እንዲሰማቸው ማድረግ የሚችል ነበር። ኦንሪ በነበረበት ጊዜም አርሰናል ቡድን ብቻ አልነበረም፣ የጥበብ ስራም እንጂ። ቴሪ ኦንሪ በራስ መተማመኑ፣ ተሰጥኦና ትህትናው፣ ለአሰልጣኙ ቬንገር የነበረው ክብር፣ ለክለቡ አርሰናል ክለቡን ከለቀቀ በኋላ እንኳ የነበረው ታማኝነት የሚያስመሰግኑት መለያዎቹ ናቸው። አንዳንድ ተጫዋቾች ለክለብ ይጫወታሉ፣ አንዳንዶች ጀግና ይሆናሉ፣ አንዳንዶች ደግሞ ንጉስ። ቴሪ ዳንኤል ኦንሪ ሶስቱንም ነበር። በአርሰናል ውስጥም ሁል ጊዜ እንደ ንጉስ ሲታወስ ይኖራል።